ሀናንዬ ይቅር በይኝ እናቴ፣ ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩ ሁሴን፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ከሰውነት አካሎቶ በአሳዛኝ የጤና እክል የሚገኘው ጋዜጠኛ ሶፎንያስ እናቱን ተቋማትና ግለሰቦችን በድያለውና ይቅርታ አድርጉልኝ ብሏል። ልጃቸው የት እንዳለ ደብዛው ለጠፋባቸው እናቱ ሰሞኑን ሚዲያ ላይ ቀርበው ልብ ሰባሪ ንግግሮችን በማድረጋቸው በሌሎች ሰዎች አጋዥነት በትላንትናው ዕለት በይፋ የይቅርታ መልእክት አስተላልፏል። ያለአባት ያሳደገችው እናቱን በአምባሳደርነት ተሹሞ ሲያገለግል የነበረውን ተቋም እንዲሁም ደግሞ መላው የኢትዮጵያን ሕዝብ በድያለውና ይቅር በሉኝ የሚል መልእክትን ያስተላለፈው ከዚህ በፊት የፈጸመው ድርጊት በሃይማኖትም ሆነ በማህበረሰባችን የሞራል ደረጃ ሲመዘን የረከሰ የተሰወረና አሳፋሪ ድርጊት ቢሆንም አሁን ላይ አካላዊ ገጽታው በአሳዛኝ ሁኔታ ተቀይሯል፣ መንፈሱም ተሰብሯል። ከ75 ኪሎ ወደ 20 ኪሎ ቀንሷል የሚሉት የመረጃ ምንጮች እጅግ ተጎሳቅሎና ሰውነቱ ተመናምኖ በማህበራዊ ሚዲያ ሲዘዋወርም ተስተውሏል። ጋዜጠኛ ሶፎንያስ ዋሲሁን በተመለከተ በማህበራዊ ሚዲያ በተለይ በፌስቡክ ገጹ እናቴ ሰላም እየጠፋችብኝ ሞተችብኝ በሚል ያሰራጨ መረጃ ተከትሎም እውነታውን ለማስረዳት እናቱና ታላቅ እህቱ በሸገር ኢንፎ ስቱዲዮ ላይ ተገኝተው ለልጃቸው የድረሱልኝ ጥሪ ማስተላለፋቸውም ይታወቃል። እናቱ በሰላም በህይወት መኖራቸውና ጋዜጠኛ ሶፎንያስ በአሁኑ ሰዓት ያለበት ሁኔታ እጅግ አሳሳቢ የጤና ሁኔታን አስመልክቶ ነበር ማብራሪያ የሚሰጡት። ሶፎንያስ እናቴ ጠፋችብኝ ቢልም እናቱ ግን ከልጃቸው የአእምሮ መታወክና ሲዘነዘርባቸው ከነበረው ጥቃት ራሳቸውን ለማዳን ሲሉ ብቻ ከቤት ሸሽተው መውጣታቸው ነው ለማረጋገጥ የተቻለው። የእኔ ቤተሰቦቹ ሳይቀር በሱ ምክንያት አግለውኛል የሚሉት የሶፎንያስ እናት ልጃቸው የትዳርና የልጅ ባለቤት ሆኖ ለማየት እንጂ እንዲህ አይነቱ ፈተና ላይ ይወድቃል ብለው እንዳልጠበቁ ነው የተናገሩት። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኔዓለም ክርስቶስ ከነሱ ጋር ይርዳኝ ነው በቃ። ሶፎንያስ የአእምሮ በሽታ ከያዘው ከዓመት በላይ እንዳለፈው የተናገሩት እናቱ ስጦታው የሚባል ሆስፒታል በስፖንሰርነት ሕክምናውን ሲከታተል እንደነበረም ተናግረዋል። ለ5 ወራት ያክል የሚወስደውን መድኃኒት ተከልክሎ ገዳም ሄዶ ጸበል ተጠምቆ ነበር ያሉት እናቱ ከገዳም አምልጦ የካቲት 12 ሆስፒታል እየታከመ እያለ ድንገት ሹልክ ብሎ ጠፍቶብናል ሲሉም ነው የተናገሩት። ልጅ እጁን አንስቶ በመጥረቢያ እንጨት ሊመታኝ ሲል ጮሄ ነው ጎረቤት የደረሰልኝ በማለት በሸገር ኢንፎ ላይ ልብ ሰባሪ ቃለ ምልልስም አድርገዋል። በስተርጅና ደክመው ያፈሩትን ሞቅ ያደረጉትን መኖሪያ ቤታቸውን አውድሞባቸዋል። የሚጠቀሙባቸውን የቤት እቃዎች ሰባብሮባቸዋል። የቤት አስቤዛዎቻቸውንም ደፍቶባቸዋል። በአሳዛኝ ሁኔታ ለቀጣይ ህይወቴ ፈርቼ ከገዛ ቤት የወጣው ያሉት እናቱ በመጥረቢያና በቢላዋ አጠፋሻለሁ፣ እገልሻለሁ እያለ በተደጋጋሚ ይዝትባቸው እንደነበር ነው የተናገሩት። የሚያደርጋቸው ተግባሮችና ንግግሮች ሁሉ ትክክል አይደለም ያሉት እናቱ ለተከታታይ ቀናት ዘይት አፈልቶ በላይ ላይ ሊደፋብኝ ሲል በመጮህ ነው ህይወቴን ያዳንኩትም ብለዋል። ያለ አባት ያሳደግኩት ልጄ የያዘው ሰይጣን እኔን ለመግደል ወይንም ደግሞ የራሱን ህይወት ለማጥፋት ያቀደ ነው ሲሉም ተናግረዋል። እነኚህ አሳዛኝ እናት እኔም በሱ ጭንቀት በመሃል ባዶ ቤት ውስጥ እንዳልሞት የሚል ስጋታቸውን የተናገሩ ሲሆን ሙሉ ቤተሰባቸው ዘመዶቻቸው ከመራቃቸውን በላይ ወደኛ እንዳትቀርቢ ብለው ማስጠንቀቂያ እንደሰጧቸው ነው በእንባ የተናገሩት። መላው የ4 ኪሎ ህዝብ እንዴት እንዳሳደግኩት ይወቅልኝ ያሉት እናቱ ሁሉም የአካባቢውና የሚያውቃቸው ሰዎች እንዳገለሏቸውና እንደተጠየፏቸው ነው የተናገሩት። ሶፎንያስን ብቻዋን በብዙ መከራ ለቁም ነገር በቅቶ የነበረው ሊስትሮ ጠርጎና ፓርኪንግ ሰርቶ መሆኑን የተናገሩት እናቱ የኢትዮጵያ ህዝብ ልጅን ከዚህ የከፋ ህመም እንዲታደግልኝ እፈልጋለሁ ሲሉ በሸገር ኢንፎ በእንባ የታጀበ ተማጽኖን ነው ያስተላለፉት።